አንዱ የባህር በር ጉዳይ ነውና ባጭሩ ሳነበው የኢትዮጵያ የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል የሚል ከባህር በር ጋር አሁን ዋና ትኩረት እንደሆነ ግለቱ እንዲቀጥል ማድረግ ስለሚያነሳ ስፔሲፊክ እዚህ ላይ እናተኩርና አስተያየት እንድሰደ አንተ የባህር በር አጀንዳ የባህር በር ጉዳይ የህልውና ጉዳይ ነው። የመኖር ያለመኖር ጉዳይ ነው ለኢትዮጵያ በአሁኑ ሰዓት። ምናልባት ጦርነት የሚመከር አይደለም የሚሉ ወገኖች ጦርነት አማራጭ መሆን የለበትም የሚሉ ወገኖችም ጭምር አማራጭ ከሌለ ከጠፋ ከጦርነት ውጪ ሌላ አማራጭ ከሌለ ድረስ ጦርነትም ቢሆን እንዳመጣጡ መመለስ መቻል አለብን የሚሉበት ደረጃ ላይ እየደረሱ ያሉበት ያም ቢሆን ደግሞ ድምር ውጤቱ የመደመር የመቀነሱ ስራ ተሰርቶ የሚመጣው ውጤት ጠቃሚ እንደሆነ የሚያሳይ በዛ መጠቀም አይቻልም ብሎ የሚያስቡ አብዛኛዎቹ ሰዎች በሌላ በኩል ጦርነት ውስጥ እንኳን ገብተን ቢሆን አያዋጣንም የሚሉ ሰዎች እዚህኛው ግን ከሆነ ግን ጦርነትም ቢሆን ቢታይ መልካም ነው የሚል ነገር ያነሳሉና ይሄ በጣም በጣም እንደ ሀገር በቃ የመኖር ያለመኖር ጉዳይ የሆነ ነው። አሁን ጥያቄውን ባይነሳ መጀመሪያውኑም አንድ ነገር ካነሳ ግን ወደኋላ ማለት የለብህም። ምክንያቱም ያን በማንሳት ምክንያት ጠላቶችህ አድፍጠዋል፣ እቅድ አውጥተዋል፣ ላይ ፈጽሙብሃል፣ ያጠፉ ተነስተዋል። ስለዚህ አሁንስ ያጠፉ ተነስተዋል፣ አዳዲስ በጀት፣ አዳዲስ እቅድ፣ አዳዲስ አደረጃጀት፣ አዳዲስ ኃይል መመልመል ውስጥ ጭምር ገብቷል። ይሄ ከሆነ ደግሞ የነካካው ነገር ጉዳት ሊያመጣ እንደሚችል ባክፋየር ሊያደርግ እንደሚችል ማወቅ ያ ከሆነ ደግሞ ምን ማድረግ አለበት? ወደፊት ገስግሰህ ውጤታማ ማድረግ መቻል አለበት። ህዝብ ሙሉ ለሙሉ ፈልጓል ወይስ አልፈለገም የሚል አሁን ብዙዎቹ በህጋዊነት ህጋዊ መንገድ የሚባለው በዓለም አቀፍ ህግ መሰረት ሶስተኛ ወገን ሲፈቅድልህ ነው። ቀምቶ የወሰደው አካል አድራጊ ፈጣሪና ወሳኝ ነኝ ብሎ ወስኖ ቁጭ ብሎ ነገር ግን ቀምቶ ነው የወሰደው፣ ነጥቆ ነው የወሰደው፣ አልሰጠሁትም፣ አላስረከብኩትም፣ በእንጥልጥል ያለ ጉዳይ ነው የሚል ነገር ይዘህ መንቀሳቀስ መቻል በድፍረት ይጠይቃሉ። to the extent ሄደህ መጠየቅ አለብህ። እላፊ ስትጠይቅ ከዛ ውስጥ 10% ቢሰጠኝ በቂ ነው። ነገር ግን መጠየቅ ያለብኝ 100% ነው። በቃ 100% ስትጠይቅ በቃ ይሄን በሰጠው ይተወኛል የሚል ነገር ይዘህ ነው መምጣት ያለብህ። አንድ ሁለተኛ ጥያቄ አይደለም። አሁን በደህንነት ምክር ቤቱ ውሳኔ ማውሰዱ ጥሩ ነው። በጣም ቆንጆ ውሳኔ ነው የወሰነው። ግለቱን ጠብቆ ይቀጥልኛል። ግለቱን ጠብቆ ቀጥሎ ሲያበቃ የሚመጣው ውጤት ምን እንደሚሆን ይሄ ምክር ቤት ገምግሟል ማለት ነው። ስለዚህ ግለቱ ጠብቆ ይምጣ ሲባል ምንድነው እንዴት ነው ማጋጋል የሚቻለው የሚለውን ነገር ማየት ያስፈልጋል። ማጋጋል ማለትን ማለት ነው እኛ ህጋዊ ትክክለኛ ባለቤቶች ነን። የምን የቀይ ባህር የሚለው ስም የአማርኛ ስም ነው፣ ኢትዮጵያዊ ስም ነው፣ ኢትዮጵያዊ ማንነት ነው by itself። ሌላ ስም አይደለም። ህንድ ውቅያኖስ አይደለም እኮ ወይ ፋርስ ባህረ ሰላጤ እኮ አይደለም፣ ወይ ሜዲተራኒያን ባህር አይደለም። ቀይ ባህር ነው እኛ ምናቅ። ለምን ቀይ ባህር አልነው? ስሙ ከጥንት ጀምሮ ለምን ቀይ ባህር ሆነ? የኛ ስለሆነ ነው። ስለዚህ የኛ ባህር ነው። ኦኬ እንደራደር ምናምን ከያስክ በኋላ ነው የምትደራደረው። ሳቲዝ ማን ነው የሚደራደር ካንተ ነው? ሻዕቢያ አምጥቶ ና እንካ ውሰድ ብሎ ሊሰጥህ የሚችልበት ነገር የለውም። ይሞታል፣ ያልቃታል፣ አይሰጥህ። እኔ አሁን በኔ ግምገማ ይሞታል ያልቃታል እንጂ አይሰጥህ። ሁለተኛ አሁን ሰሞኑ ሻዕቢያ ምን ለቋል? የኤርትራ መንግስት ስምምነቶቹን የአልጀርስ ስምምነቱን የድንበር ኮሚሽኑን ውሳኔዎች በሙሉ ለቋቸዋል በሰው እንዲያያቸው ምናምን። እነዛ መለቀቅ እኛም አይተናቸው አግኝተናቸዋል። ትራሽ ከሆኑ በኋላ ውድቅ ካደረጋቸው በኋላ እንዳይሰሩ ካደረጋቸው በኋላ ዓለም አቀፍ ካፈረሰ በኋላ አሁን ለኔ ለምን ወረቀት ያሳየኛል? እኔ ምን ያደርግልኛል ወረቀት? ኦሬዲ እየፈረሰ ነው።
የአልጀርስ ስምምነት ነው። ስምምነቱን የፈረመው ራሱ መለስ ዜናዊ። ይሄ ስምምነት ተከትሎ የግልግል ዳኝነት እኮ የተሾሙ ሰው የግልግል ዳኛ ሳይሆን ልክ ወንጀለኛ የሚቀጣ ዳኛ ራሳቸውን አድርገው ፍርድ ፈራጅ ሆኑ እኮ። አሸማጋይ ሳይሆኑ ፈራጅ ነው የሆኑት። ፈራጅም ሆኖ ደግሞ አስገድዶ የሚያስፈጽሙና ነን ብለው ነው የመጡት። አይሆንም ዞር በል ከዚህ ከተባሉ በኋላ ራሱ የኤርትራ መንግስትን ቢሆን እንዲፈጸም አልፈልግም ብሎ ከተወ በኋላ አሁን ተመልሶ ደግሞ መጥቶ የዛው ውል ደግሞ ድጋሚ አሁን እንዲፈጸም የሚጠየቅ ነገር ካለ ይሄ ትክክል አይደለም። ውሉ ባይተሰፍ ፈርሷል። ኢትዮጵያ ወደቧን በኃይል ንብረቷን በኃይል ተነጥቃለች። ያን ያደረገችው ደግሞ በወቅቱ ውስጥ በነበረው ችግር በኢኮኖሚ ችግር መንግስት ፈርሶ ስለነበር አገሩ ላይ መንግስት ስላልነበር ሚሊተሪ ስላልነበር ሲስተም ስለሌለ በጀት ስላልነበር የውጭ ድጋፍ ስላልነበር በዛ ሁሉ ምክንያት ውስጥ ባለችበት አደገኛ ሰዓት ላይ የኢትዮጵያ ጠላቶች ከሻዕቢያ ጋር ሆነው የኢትዮጵያን የወደብ አክሰስ ሙሉ ለሙሉ ዘግተውታል። ይሄንን ደግሞ ኢትዮጵያ መመለስ የምትችለው በራሷ ኃይል ነው። ዓለም አቀፍ ህግ ይላሉ። ዓለም አቀፍ ህግ የሚባለው ነገር ምንድነው? ትሪቲ ይላሉ። ለምሳሌ አሁን አሜሪካ ከስንት ሀገር ጋር ትሪቲ ነበራት። ትራምፕ ምንድነው ያደረገው? የቢዝነስ ትሪቲዎች ነበሯቸው አሜሪካ በሙሉ ናደው። ትችላለህ። እኔ እኮ የምለው ስለሚቻል ነው። ኤርሚያስ ብዙ ጊዜ እኔ ስናገር ሰው ማላቅ ይመስሏል። ስለሚቻል ነው። ኢትዮጵያ ደግሞ እንደ ኢትዮጵያ ያለ ሀገር ደግሞ ትሪቲዎች ኢንተርናሽናል ካልፈረምክባቸው አትገደድም። ተፈረምክስ በደንብ ካላብራራኸው ምናልባት ጊዜ ልስጥና አብራራው። እንደዛ ይኸውልህ ዓለም አቀፍ ህጎችን አንተ ፈርመህ ራሱ በምክር ቤት ድጋሚ ይታያል። አንድ በል መሪ ሆነ ራሱ ፈርመህ በምክር ቤት ቀርቦ መጽደቅ አለበት። በምክር ቤቱ ከጸደቀ በኋላ በራስ ህዝቡ ካልተቀበለው ምክር ቤቱ ያንን ውሳኔ ይሽረዋል ይችላል። ዓለም አቀፍ ህጎች ማይሻሩ አይደሉም፣ ይሻራሉ፣ ይሻሻላሉ፣ እንደ አዲስ እንዲሰሩ ይደረጋሉ። ለወቅቱ ከወደቀው ስርዓት ጋር አብሮ ይወድቃሉ። ብዙ ጊዜ እንደ አዲስ የሚታደሳሉ። ምንም በቃ ቋሚ ሆኖ የሚቀር ነገር አይደለም። ስምምነቶቹ ከሁለት አንዳቸው ሀገር ባልፈለገው ጊዜ ማፍረስ የሚችላቸው ናቸው። አስገዳጅነት የላቸውም። አሁን የኤርትራና የኢትዮጵያን ካየ የኤርትራ መንግስትና የኢትዮጵያ መንግስት በራሳቸው ጫናና ተጽዕኖ ማስፈጸም የሚችሏቸው ናቸው። ኦኬ አልገዛም ካለ ኤርትራ መንግስት አታስገድደው። እሱም አንተን አያስገድድም። ወደ ምን ማስገደድ የምትችለው ግን ኃይልን መጠቀም ስትችል፣ ኃይል የበላይነት ስትይዝ ነው። አሁን እየተንፈራገጠ እኔ ሲመስለኝ የኤርትራ መንግስት በኃይል አሁንም ይዞ መቀጠል አሰብን የሚችል አይመስልም። በኃይል እስከ መጨረሻው ይዤ የሞትኩ ቀጥላለሁ ቢል ያዋጣው ከኢትዮጵያ ጋር ባለው ሁኔታ ድጋፍ የሚሰጡት አገሮች ሊስት ዳውት አድርገን የምናውቃቸው ናቸው። እነዛ ሀገሮች ደግሞ እስከ መቼ ነው ድጋፍ የሚያደርጉት? ድጋፍስ ቢያደርጉ የሰው ኃይል ድጋፍ ያደርጋሉ? ቢሞቱ የሰው ኃይል ጥይት ምናምን ሊሰጡ ይችላሉ፣ ፈንጂ ቦምብ ሊሰጡ ይችላሉ። የሰው ኃይል ግን አይሰጡም። የሰው ኃይል ግን ያልቅብሃል። አሁን እኮ አንተ ቴንሽኑን ብቻ ፈጥረህ እኮ ዝም ብትል እኮ ራሱ እየመጣ ያልቃል። ባለፈው እንደተነጋገር ራሱ ቢንቢና ወባና የውሃ ወለድ በሽታ ይጨርሰዋል ብለን ተነጋገር። አሁንም ህዝቡን ጥሪ እያደረገ የ50 የ60 ዓመት ሽማግሌ ሳይቀር እያመጣ እዛ ቦታ ላይ እንዲሞቱ እንዲያልቁ በቢንቢና በውሃ ወለድ በሽታ እንዲሞቱ እያደረገ ነው። መቀለብ እንኳን በማይችልበት ሁኔታ ማለት ነው። እዚህ ውስጥ ከገባ ጫናው ተጽዕኖ ሲበዛበት ይደራደራል። ዝም ብለው ግን አይደራደርም። ለምን ብሎ ይደራደርልሃል? አይደራደርልም። ጫና ምንድነው የምታረጋው ነው። ሳይንሱ የሚጠይቀውን ነገር ማድረግ አለበት። ሳይንሱ ምንድነው የሚጠይቀው? ጫና ፍጠርበት፣ ፕሬሸር ፍጠርበት፣ የሚሊተሪ ምናምን እያሳየ ይወረኛል ብሎ እንዲፈራርገው ከዛ በቃ አደራድሩኝ ወደሚል ይመጣል። ጫናው ግን መኖር አለበት። ጫናው ተጽዕኖ ከሌለ ማፍጠን አይቻልም። አሁን በተራዘመ ሂደት እየተጎሳቆለ ነው የሚሄደው። ያለ ኢትዮጵያ መኖር አይችልም። ያለ ኢትዮጵያ የምግብ ዋስትናውን ማረጋገጥ አይችልም። ያለ ኢትዮጵያ ኢንዱስትሪውን ማስፋፋት አይችልም። መሸጥ መለወጥ ምን ማድረግም ከባድ አቅም አንስቶ ሲንጋፖር ምናምን ሲቃዥ እንደነበረው ሊያደርጓቸው ለዛ ሁሉ ለማድረግ የኢትዮጵያ ፈቃደኝነት ያስፈልጋል። በብዙ ምክንያት በብዙ ዓለማዊ ምክንያት ኤርትራ ላይ የኢትዮጵያ መንግስት የሚከተለው ፖሊሲ በብዙ ምክንያት አንደኛ ከኢትዮጵያ በመገንጠላቸው ምክንያት ሀብታም መሆን የለባቸውም። ለምን? ለሌሎች የኢትዮጵያ ክልሎች የኤርትራ ማደግ ስጋት ስለሆነ ኤርትራ ተገንጥሎ ከኢትዮጵያ ካደገ
ሌላውም ክልል እኔም ከተገነጠልኩ አድጋለሁ የሚል ያስባል። ስለዚህ ኤርትራ ከኢትዮጵያ ተገንጥሎ ካደገ የሱዳን የሰሜናዊ ሱዳን ዳርቻዎች ላይ ያሉ ክልሎችም መገንጠል ነው የሚያስቡት። ስለዚህ ሱዳን ኤርትራን ልትደግፍ አትችልም። የትኛውም የዓለም አሁን ጅቡቲ ሶማሊያን ብትሆን የኤርትራ መበልጸግ ሶማሌላንድ አገር እንድትሆንና እንድትገነጠል ፑንትላንድ እንዲገነጠል የሚያደርግ ነው። ስለዚህ ኤርትራ እንድታድግ አይፈልግም። ግብፅን ውሰድ፣ ኤርትራን ያግዛል፣ በብዙ ነገር ኤርትራን ያግዛል፣ ይደግፋል። ነገር ግን ኤርትራ እንድታድግ አይፈልግም። ኤርትራ ካደገች የሱ አልፋሽካ በለው ሌሎች ግዛቶች በሙሉ እንገንጠለው ወደሚል ይሄዱበታል። ለምን? ኤርትራን እንደ ሞዴል ስለሚወስዱ። አሁን ምን ማድረግ አለባቸው? ዲስካሬጅ ማድረግ አለባቸው። ኤርትራ ውስጥ የሚካሄደውን ኢኮኖሚ እድገት ማንኮታኮት፣ ኤርትራውያንን ማደህየት አለባቸው። ለምን እንደሚያደህዩት ማሳያ ሰው ተገነጠለች እና አሳሯን እየበላች ነው። አንተም ከተገነጠልክ ይሁን አሳራህን ነው መበላው። ስለዚህ የሳውዲ አረቢያን ተመልከት። ለምሳሌ ሳውዲ አረቢያ ኤርትራን በመዘበጥይት በመነት አግዛለች። ጦርነት ውስጥ እንድትቆይ ትፈልጋለች። ከጦርነት እንድትወጣና ወደ ብልጽግና እንድትሸጋገር ኤርትራ ግን አትፈልግም ሳውዲ። ለምን? ለሷ ስጋት ነው። ኤርትራ አደገች ማለት የሳውዲ ብዙዎቹ ግዛቶች ከተገነጠልን እናድጋለን የሚል እንዲያስቡ የሚያደርጋቸው ነው። ስለዚህ ምንድነው የሚያደርጉት? ለኤርትራ የሚሰጡትን ነገር በጠብታ ነው የሚያደርጉት፣ በማንኪያ ነው የሚያደርጉት፣ በአካፋ እንኳን ያደርጉላቸው። ስለዚህ ሁሉ ጊዜ የኤርትራ መንግስት በኢትዮጵያ ዲስካሬጅ ኢኮኖሚካሊ ሳንክሽን ላይ ነው መቀመጥ ያለበት። ፎር ላይፍ ታይም በተጽዕኖ ውስጥ ነው መቀመጥ ያለበት። ለምን? ለኢትዮጵያ ሌሎች ክልሎች ኢትዮጵያን ብሎ ለተቀመጡት ዋስትና የሚያስተምረው ነገር መልካም ነገር ስላልሆነ ነው። የኤርትራ ማደግ ለኛ ስጋት ነው ብለን መናገር አለብን። ግልጽ ነው። ይሄ ሎጂክ ስለሆነ ነው ኤርሚያስ። ይሄ ደግሞ ሌሎች ሀገሮች አይናገሩት እንጂ በነጻነት ስለምንነጋገር የተለያየ ሐሳብ ካለንም እሱንም እንከራከርበታለን። አሁን ቶታሊ መጨረሻ የተናገርከውን ነገር አልቀበልም ብቻ ሳይሆን ተቃራኒ አመለካከት ነው ያለኝ። አሳጥረዋለሁ። እኔ የማስበው ምንድነው አንተነህ ኢትዮጵያ ዲሞክራታይዝ ከሆነች ኤርትራ ዲሞክራታይዝ ትሆናለች ብዬ አስባለሁ። በዛሬ 9 ዓመትም 7 ዓመትም ለውጡ ሲመጣ መጨረሻ ንግግሬ ከኤርትራውያን ጋር ስነጋገር ያን ነበር ያልኳቸው። እነሱ ዘ ኦፖዚት ስለ ኢትዮጵያ ሲጨነቁ ኖ ስለ ኢትዮጵያ አትጨነቁ ዶንት ወሪ፣ ቢያንስ እንደው እንተፈጣፊ ኤክስፒሪየንሶች አሉ ከነመጥፎ ባህሪው። ህገ መንግስት አለን፣ ያሰራል ያሰራም፣ ህገ መንግስት ማሻሻል ማድረግ እንችላለን፣ ማሻሻያ ስላለው ተቋማቶች አሉን፣ ስራ አስፈጻሚ የሚባል ህግ አውጪ የሚባል ህግ ተርጓሚ የሚባል በጀት አምነዋል በጀቶች አሉን፣ የ6 ወር የ3 ወር አፈጻጸም ምንለው አለ፣ ሚኒስትር እንዴት እንደሚሾም እናቀዋለን። ሶ ያንን ኤክስፒሪየንስ በኢህአዴግ ጊዜም የተጀመረውን ኤክስፒሪየንስ ዳምፓ እናደርግም እኛ እሱን ከፍ ወደሚያደርግ ነገር እንሄዳለን። ስለዚህ የኛ is a matter of democratization ነው የሚሆነው እና ስብጥር ነው። ሶ ልክኛ ዴሞክራታይዝ ስንሆን እናንተም ዴሞክራታይዝ ትሆናላችሁ። ሶ ኢትዮጵያ ዴሞክራታይዝ ከሆነች ኤርትራ ዴሞክራታይዝ ትሆናለች የሚል አንደኛው መሰረታዊ ነገር ነው። ሁለተኛው የኤርትራ ማደግ መልማት ለኢትዮጵያ ማደግና መልማት ተመጋጋቢ ነው ብዬ ነው የማስበው። እንደውም በተቻለ መጠን ኤርትራ የምታድግበትን ነገር ማመቻቸት አለብን ብዬ ነው የማስበው። ኤርትራ ኖ አይደለም እሱ እኔ እንጠይቃለሁ አይርሚ ለምን ጠይቃለሁ መሰለ ኤርትራ እንዲያ ከኢትዮጵያ ተገንጥሎ የሚያድግ ከሆነ ኦጋዴን ተገንጥዬ ልደግ ሲል ልትከለክለው ትችላለህ? አይልም እኮ ለመጣልን ለምን እንደማይል ለመጣልን የኢኮኖሚ እድገት የኤርትራ ኢኮኖሚ ቢያድግ የግዴታ ከኢትዮጵያ ጋር ኢንተግሬት ማድረግ አለበት። ከኢትዮጵያ ጋር ኢንተግሬት ያላደረገ ኢኮኖሚ ኤርትራ ማደግ አይችልም። ኦኬ ሶ የኤርትራ ገበያ የኢትዮጵያ ገበያ ነው። ምናልባት 90% የሚሆነው ገበያዋ ከኤርትራ የሚመጣው አሳውንም ብትሄድ ሌሎቹንም ብትወስድ ኢትዮጵያን ኢቭን የጨርቃ ጨርቅ ፋብሪካ ሌሎች ይሄ ትዝ ይላል እነ ኢሳያስ የትግራይ ኃይሎቹ ኢህአዴግ ምናምን መጥቶ ሲንጋፖር እናደርጋታለን ብሎ ወደ 500 ገጽ ዶክመንት ሲያዘጋጅ አቶ ገብሩ አስራት እንደነገረንም
90% የሚሆነው ዶክመንቱ የሚሰራቸው ፋብሪካዎች የሚሰራቸው ፋይናንሶች ምኖች በሙሉ ኢትዮጵያ ላይ መተው ነው የሚሸጡት ስለዚህ ሲንጋፖር ላርጋት ቢል ኤርትራን ሲንጋፖር መሆን የምትችለው ኢትዮጵያ ማርኬት እስከሆነችው ድረስ ነው ሶ የኢትዮጵያ ማርኬት ደግሞ በጣም ሰፊ ስለሆነ የኤርትራን ማርኬት በጣም የጠብታ ያህል ነው የኤርትራ ማርኬት ለኢትዮጵያ ሶ የኤርትራ ማደግ ለኢትዮጵያ ማደግ ወሳኝ ነው ኤክስትራ ማይል ሄደን ደግፈን እንደው ኤክስትራ ማለት የሷን ፖዚቲቭ ነገሮች አምጥተን የኛ ጋር ማርኬቱን እንዳናመጣ ማለት ነው ስለዚህ እኔ ያኔ የምከራከረው አሁን እኮ ችግር ውስጥ የገባ ነው ኤርትራ በመቆርቆዟ እኮ ነው ችግር የገባ ነው በኤርትራ አምባገነን ሰው በመኖሩ ነው ችግር የገባ ነው ስለ ባህር በር ዕውቀት የሌለው ወይም አሮጋንት ምን አለ እኔ የምሬን ነው ማለት ለጅቡቲ $3 ቢሊዮን እና $2 ቢሊዮን በአመት ከምንከፍል የኤርትራ ለአስመራ የሚሆን $1 ቢሊዮን ከፍለ ከተማዋን አዲስ አበባ አስመስላት ዛሬ አዲስ አበባ የምትመስለውን ብትሄድ ድንበር እኮ ጉም ይሆናል ከዛ በኋላ አንተ ድንበር ጉም ይሆናል ነገ ከነገ ወዲያ አውሮፓ ህብረት የፈጠረውን ኢትዮ ኤርትራ ወደ ኮንፌደሬት ወደ መሆን የፖለቲካና ኢኮኖሚ አንድነት ወደ መፍጠር ኢን ዘ ፕሮሰስ እንሄዳለን ሶ የኢኮኖሚው አንድነት ስሩ ታይም የፖለቲካ አንድነት ነው እየፈጠረ የሚሄደውና ይሄ አሁን ያመጣው አቲቲዩድ እንደሚራመድ አቃለው አንዳንድ ሰዎች እንደውም በድፍረት ኢሳያስ አፈወርቂ እናመሰግናለን ኤርትራን እንኩትኩቷን ስላወጣ ብለው ሲናገሩ ሰምቼ በጣም ደንግጫለሁ እንደዛ እንደማትል ተስፋ አደርጋለሁ ኢሳያስ አፈወርቂ በምንም መንገድ ሊመሰገን የሚገባው አይደለም ዞሮ ግን የኤርትራ ማደግ ለኢትዮጵያ ማደግ ነው የኢትዮጵያ ማደግ ለኤርትራ ማደግ ነው ብዬ ነው ሞስ የኔ አቲቲዩድ ሜቢ ጊዜ ኮሰር ኦኬ አሁን ላሳጥርና ወደ ዋናው ነጥብ ልምጣ ዋናው ነገር ምንድነው ኢትዮጵያ የባህር በር ማግኘት ለኤርትራ ስጋት ነው ምክንያቱም ለኤርትራ ስጋት ነው ብለው ነው የሚያስቡት የኢትዮጵያ ማደግ አምባገነን መንግስት ስለሆነ ነው አይን የሚያስበው ግሪዲ ስግብግብ አምባገነን መንግስት እኮ ኤርሚያስ እነሱ እኮ ያጋልጡትም እኮ አምባገነን ነው አይሉም እኮ they are supporting him እኮ 100% እያንዳንዳቸው እኮ ላንቃቸው እስኪቃጠል እየጮሁለት አይደለም እያገዙት አይደለም በሶሻል ሚዲያ ላይ ያለውን ጦርነት እያየው አይደለም ልዩነት አላቸው እንዴ ልዩነት እኮ የላቸው በተለይ እንግዳ ማድረግ አምጣ ከፈለክ ኢትዮጵያ የምትባል ሀገር ወጣ ባህር ላይ ትታይ የሚላለ የለም እኮ ከጥላቻ ነው የሚነሱት የግብጾቹን ይኸውልህ የግብጾቹን ዋናዎቹ የግብጾችና በኢሳያስ ዙሪያ ያለውን እየነገርከኝ ከሆነ ልክ ነህ ኢሳያስን ነው ይኸውልህ ኢሳያስን ነው የምልህ አሁን ኢሳያስ እስካለ ድረስ ከኛ ጋር ስምምነት አድርጓል እንዴ ባህር ወደብ ሲወስድ ነዋሪዎቹን አወያይቷል የነዋሪዎቹን ከሷቸዋል ቤታቸውን ሲነጥቃ ሰብ ላይ በሙሉ ሲያባረር እኮ ራቆርቃናቸውን ያባረራቸው ቤታቸውን በሙሉ የቆረቆሩትን ከተማ በሙሉ ንብረታቸውን ህፃን ልጆቻቸውን እየተሸከሙ እንዲወጡ ነው ያደረገው የሚገለውን እንዳለ ነው የረሸነው አሰብ ላይ ግፍ ተሰራ ንብረታችን ተወሰደ በሙሉ የነዳጅ ማጣሪያ ወሰደ ወደብስ ገንብተን አይደለም ያን ሁሉ ቢሊዮን ዶላር አውጥተን የገነባነው ወደብ ተቀምተን አይደለም የተወሰደብን ግፍ አይደለም የተሰራው እንወያይ እኛ ጋርም ችግር አለ እናንተም ጋር ያለው ነገር እንነጋገር እንቀራረብ ይሄን ነገር እንፍታው የሚል ነገር አለ አምተናን ወስደናል አርፈ ተቀመጥ ነው እየተባልን ያለ ነው እንዲህ እየተባልክ ባለበት ሰዓት እንዲያድግ ትፈቅዳለህ እንዲህ እየተባልክ ባለበት ሰዓት እንዲሰራ እንዲህ ከሱ ጋር ኢኮኖሚክ ኢንቲግሬሽን ትፈጥራለህ ዜጎችን በግፍ አውጥቶ አባሮ ያንን የወሰደው ንብረት ገሎ የወሰደው ንብረት ትከራያለህ እንዴ የደም መሬት ነው ምንድነው የምታረጋው በሱ መጠቀም የለበትም ነው ገሎ ስለወሰደ በድርድር በሰላም ወደ እርቅ መጥቶ ከሆነ ታርቀን ከሆነሽ ታርቀናል በቃ ከሰናል እሱም መህናት ፍቷል እህናት ፍቻለ ይልክ አይደለም በዚህ ደረጃ ችግር ላይ በነበራችሁበት ጊዜ መንግስት በነበራችሁ ጊዜ መንግስቱ ኃይራን አገር ጥሎ በወጣበት ምንም አይነት መንግስት በሌላችሁ ጊዜ አዲስ መንግስት ለማቋቋም ገና ሽሩጉድ በመትሉበት ጊዜ ላይ አሳቻ ሰዓት ነው ብለን ወገብተን ወግተናችሁ ዜጎቻችሁን አል ችግራችሁ ላይ ችግር ፈጥረን ግፍ ፈጽመንባችኋል ይሄን ግፍ ፈጽመን የወሰድንባችሁን ነገር ኑና ተከራዩ ሲል ኢትዮጵያዊ ሆነ ውስጥ አንጀትህ እንዴት ነው የሚችለው ነው
ይሄን ከቻለ የመንግስት ሰዎች ሄደው ለኤርትራ መንግስት ለዚህ ካሳ ይሄን ላረገበት ኢትዮጵያውያን ለበደለበት ያሰቃየበት ንብረታቸውን ለቀማበት ምንም አይነት ማካካሻ ያስፈልገኝም እንካ ብሎ ሚል ከሆነ ይሄ ከሞራል የተቃረነ ነው የሚሆነው። ከሞራል ተቃራኒ ነገር ውስጥ ደግሞ ገብተን መገኘት የለብንም። ስለዚህ መጀመሪያ ምን መደረግ አለበት? እንግሊዞች እኮ አገር ሄደው ወረው ሲያስተዳድሩ ጠርተው እኮ ጎሳዎችን ህዝቦችን አደራጅተው እኮ ተደራድረው ጥፋት ይቅርታ ጠይቀው ታርቀው ከዛ በኋላ እኮ እንዴት እሺ እንቀጥል አብረው ብለው ነው እንጂ እስከ መጨረሻው እንዴት ነው የሰውን ልጅ ንብረትና ሀብት ንብረት ቀምተ አባረ ገለ ምን ብለ ስታበቃ ተመልሰ ጠርተ ራሱ ነው ናና ተከራይ ናና አንካ በሱ ነው ልደግበት ምትለው? እንዴት አይባልም እኮ ሲጀመር ሞራል ስለሌለው እንጂ እንደዚህ ማይባልም የሰው ልጅ ነህ። ስለዚህ ማይባል ነገር እያለ እሱ አንተ ደግሞ ያንን ተቀብለ እሱ ሊያድግበት እንዲችል ለሱ ድጋፍ መረግ የሞቱት እኮ ወንድሞቻችን የሞቱት እኮ ዘመዶቻችን ናቸው፣ ስጋችን ደማችን ናቸው። አሰብ ላይ ኢትዮጵያውያን ተብለው እኮ ነው ሁሉ ግፍ የተፈጸመው። ለምንድን ነው የተፈጸመው? ምን ስላደረጉ ስላጠፉ ምን ስላል አለሙ አስተካከሉ ምን አሉ? አገራችሁ ይሁን ይሄ ኑሩ በቃ ቤታችሁ አትፈናቀሉ ብሏል አላለም? አባረረ። ይሄንን ተከራያለህ ኤርሚያስ? ኦኬ የኢትዮጵያ ችግር ላይ ነች፣ መንግስት ማቋቋም አልቻለችም፣ ችግር ላይ ሆነ። እኛ ለምንድን ነው ሱዳን ስንትና ስንት ከሱዳን ጋር የምንከራከርበት መሬት እያለ አሁን ሱዳን ላይ ችግር ላይ ባለችበት አንወጋትም ብለን የተቀመጥነው? ስነ ስርዓት ያለን ሰዎች ስለሆንን ህዝቦች ስለሆንን የኛ መንግስት ሄዶ አሁን ሱዳን ላይ ምን አለ? ማን ይከለክለዋል? ሄዶ ቢወስድ ይከለክለዋል? ሞራል የሚባል ነገር አለ፣ ስነ ምግባር። ጠላትነት እስከ መጨረሻ ዞረ የምትገናኝ ስለሆንክ ነው ማትነካው። ስለዚህ ሲስተካከሉ ሱዳኖች ሲጣም ብለን እንወስዳለን፣ የኛ ሀቅ የትም አይሄድም ብሎ ጠብቋል። ኤርትራስ ይሄን አርጓል አላረገም? ይሄን ባላረገበት ሁኔታ እንዲያድግ የምትመኘው ምን ስለሆነ ነው? ይሄን እንዲጠቀም የምትመኘው ምን ስለሆነ ነው? ስለዚህ ይሄንን ግፍ ፈጽሞ ሲያበቃ እንነጋገር ስትለው አልነጋገርም ካንተ ጋር ምነጋገረው ነገር የለም ካለ ሰው ጋር ቁጭ እንዴት ነው የምትለው? የምትነጋገረው በሳንጃ ካልሆነ በስተቀር ነው። ይሄንን የሚሉትን ሰዎች መቀበል አለበት። ኢትዮጵያዊ ሆንክ ኢትዮጵያን የምታስቀድም ከሆነ የኢትዮጵያን ህልውና አስቀጥላለሁ ምትል ከሆነ በኤርትራ ጉዳይ ላይ ስትሪክት የሆነ አቋም መያዝ አለበት። ያ የተጎዳው ወገን ወንድማችን፣ እህታችን፣ እናታችን፣ አባታችን ተዋርዶበታል። ስለዚህ ያ መካስ አለበት መጀመሪያ። ከዛ በኋላ ነው ግንኙነታችን ተሻሽሎ ወደ ትክክለኛ መስመር መምጣት ያለብን። ያ ካልሆነስ በኃይል ነው ያደረገው። አንተስ ምን ማድረግ አለበት? በኃይል ተቀለብሰዋል። ይሄ ዓለም የሚፈቅደው ነው። አይ በኃይል አይቻልም በቃ ኃይል ምናምን የሚባል ነገር እኛ በፍጹም አንፈልግም ምናምን የምትል ከሆነ ጸሎት ጋር ሂድ፣ ጸሎት ቦታ መሄድ። እኔ አሁን የምመክራቸው እንደዚህ በኃይል አናረግም ምናምን የሚሉት ይጸልዩ። ከዛ ውጭ የኤርትራ መንግስት አቋሙን ግልጽ አድርጎ አስቀምጧል። ትሄዳለህ፣ ታስለቅቃለህ። ወንድ ከሆንክ ሄደህ ማስለቀቅ መያዝ። የአባቶችህን ገድል የአባቶችህን ደም መመለስ ከፈለግ መመለስ። ከዛ ውጪ ግን ይሄ በመሆን አይቻልም። ኤርሚያስ እኔ ስትሪክትሊ እዚህ ጋር ነው የምናገርበት። ምክንያት ምንድነው? አገር የምናስቀጥል ከሆነ የወገኖቻችንን ደም መመለስ አለብን። ንብረታቸው ተነጥቋል፣ መመለስ አለብን። ኦኬ የገዛ ገንዘባችን ሀብታችንን ያፈሰስንበት ነገር ነው። ያንን ያፈሰስንበት ነው ገንዘቡን ማምጣት አለባቸው፣ መመለስ አለባቸው፣ መካስ አለባቸው። ከዛ በኋላ ወደባችንን ጉዳይ እንነጋገራለን። ይሄ ሁሉ ባልሆነበት ግን ምንም ያልተፈጠረ ሆነ እንዴት ነው የምትነጋገረው? ነው የተፈጠረው ያ ሁሉ ግፍስ፣ ያ ሁሉ መከራስ፣ ያ ሁሉ ያየነውስ ነገር። ስለዚህ በጅቡቲያችን እየከፈን በበርበራ እየከፈን በኬንያ በላሙና በእንትን መጠቀሙ አይሻልም ወይ? ከዚህ ሁሉ ማለት ኤርትራ ማደግ ደግሞ በተለይ ደግሞ ስታመጣ ይሄ ሁሉ ነገር እያለ ኤርትራ እንዲያድግ ድጋሚ ለነሱ አስተዋጽኦ የሚያደርግ ትልቅ ያውም ሲግኒፊካንት የሆነ ለውጥ የሚያመጣ ነገር ውስጥ በፍጹም ኦፖርቹኒቲ ሊሰጣቸው ይገባል ብዬ አላምንም። ያቋም ይሄ መሆንም ያለበት ነው። የኢትዮጵያ መንግስትም ኢትዮጵያውያንን የሚፈልግ ከሆነ ለኢትዮጵያውያን ሶሊዳሪቲውን ማሳየት አለበት። ለነዛ ኢትዮጵያውያን ግፍ ለተፈጸመባቸው ሶሊዳሪቲ ማሳየት መቻል አለበት። ይሄን ካላደረገ ናሽናል ዩኒቲውን ራሱ ይጎዳዋል የኢትዮጵያ መንግስት። ይቅርታ እየተቆጣሁት ነው። በዚህና ችግር የለም። ፊሊንጉን አንደርስታንድ አደርገዋለሁ። ብዙ ኢትዮጵያውያን ጋር ያለ ፔን ነው። በነገራችን ላይ ፔንፉል ነው። ባለፈው ከጋዜጠኛ አብርሃ በላይ ጋም ያረኩትን ውይይት አይተው ከሆነ በጣም እሱ በመረጃ በማስረጃ ተደግፎ ማንም ዲና የማያደርገው ማስረጃ ነው ያመጣው። ህርማን ኮንን አናግሮት
ሄርማን ኮን ታውቀዋለህ ያኔ ድርድሩ ላይ ነበረ ሰው ነው እና አቶ መለስ እንግሊዝ ይጠራዋል ይሄዳል አቶ መለስ እና አሜሪካ የወከለችው ሄርማን ኮንን ነው እና እስቲ ኢትዮጵያ የምትላትን እንዴት ነው አሁን ኤርትራ ስትሄድ ምናምን ብሎ ሲያሳየው ወደብ የሌለበት ነገር አሳየው አለ ማለት ነው የባህር በሩ የሌለበት ቀንሶ አሳየው አለ ይሄ እኔ ጋር መጥቶ የተናገረው ነው አብርሃ በላይ እና ቪዲዮንም ማሳየት ይችላል እንድ ልጁ ደግሞ ጋዜጠኛው ነው የዛኔ ቀጥታ ሄርማን ኮንን ነው ወጥቶ የሚያናገረው ከፎርስ ማውስ ማለት ነው እና ቀንሶ አሳየው አለ አሰብ የለ ምን የለ የኛ እንዴ በደም ታወራው የኢትዮጵያ ወኪል ነህ ወይስ የኤርትራ ወኪል ነህ መጀመሪያ የጠየቀው ጥያቄ እሱን ነው አቶ መለስ የማ ወኪል ነህ አንተ ለኢትዮጵያ ነው የምትወክለው ወይስ ለኤርትራ ነው የምትወክለው ለኢትዮጵያ እንዴት ኢትዮጵያ ሆነ ይሄ ሁሉ ፖፑሌሽን እንግዲህ ያኔ 67 ሚሊዮን ነው መሰለኝ ይሄን ሁሉ ያዘች አገር ባርበራ ሳጥታት እንዴት ነው የምትቀጥለው ምን አይነት ነገር ነው ቢያንስ ለምን አሰብን አትጠይቅም ኦፖርቹኒቲ እድሉ እኮ አለ ክፍተቱ አለ ያኔ እኮ ንጉሱ ራሳቸው የኤርትራ መጠቅለል ሲታሰብ ወይም ከኤርትራ ጋር ያለው ኮንፌደሬት ሲታሰብ በተባበሩ መንግስታት የነበረው ስምምነት ኢትዮጵያ የባህር በርም እንድታገኝ የሚያደርግ ነው ያኔ እንግዲህ ንጉሱ የፈጸሙት ስህተት ነው ስህተት አይደለም ሌላ ጉዳይ ሊሆን ይችላል ሶ አቶ መለስ ኖ በቃ ባህር በር ሸቀጥ ነው ያኔ ለኢትዮጵያ ህዝብ እንዳለው ያን ነገር ነው ያደረገው ስለዚህ ሄርማን ኮን የህይወት ምስክር ነው ዛሬም በህይወት አለ 90 ምናምን አመት ሞሮት በየሞታው ይመጣል አለ ሶ አንድ በህግ ሲባል ይሄ ነው የህግ ራሽናሊቲው አንተነ ለዚህ ነው is not necessarily ጸሎትና ቤተክርስቲያን መሄድ ብቻ ሳይሆን የህግ ጉዳይ ስናነሳ ሂስቶሪካል የሆነ አንፌር የሆኑ ስራዎች አሉ እሱን ጎትተን ማምጣት ለዓለም አደባባይ ማስቀመጥ እንችላለን ሶ በዚህ መንገድ የኢትዮጵያ መንግስት ታጣቂ ኃይል የነበረ ቲፒኤልኤፍ የሚባል አቶ መለስ የሚባል የባህር በር እንዳይኖረን አድርጓል ይሄ ደግሞ ኢቭን እነ ሄርማን ኮን ትክክል አይደለም ብለው ሲሉት እንኳን ሳይቀበል ማለት ነው ይሄ ጥቁር አሻራ ነው ሶ ህጋዊ ነገር ስናነሳ ከዚህ ጋር ወደ ኋላ ተሄደው የሚተነሳበት ነገር ይኖራል ማለት ነው እዚች ላይ መለስ ዜናዊ ሰጥቷል የሚባለው ነገር አንድ ነገር ብናይ ጥሩ ነው ለመለስም ቢሆን ማለት መለስ ምንድነው የነበረው ችግር አንደኛ በትጥቅ ትግል ሲዋጋ የነበረው አቅም ደርግን ለመደምሰስ ብቻውን የሚያስችለው አልነበር ስለዚህ ከኤርትራ ጋር ተቀናጅቷል ከኢሳያስ ጋራ ካዝኖች ናቸው ስለዚህ ኢሳያስ እንደመለመለው እሱን ከዛ የኢትዮጵያ ጠቅላይ ሚኒስቴር ሊያደርገው እንደወሰነ ያቃል ስለዚህ 30 ምናምን አመቱ ነው መለስ በዛን ጊዜ ገና 30 አመቱ ነው 33 ነው ኢትዮጵያን ሲመራ የነበረው 33 አመቱ ላይ የነበረ ገና ዘሎ ያልጠገበ ነው ኦኬ ምንም ይሄን ያህል የሚረዳው ነገር ያለው ሰው አይደል ያሳዩትን ያነበበውን ነገር አምኖ ተቀብሏል በዛን ጊዜ ያ ትክክል ነው ወይ አይደለም በኋላ ግን ሲገባውስ መለስ ዜናዊ ሲገባው ፈርሞ አላስረከበም አሰብን እንደሰጣ አድርጎ የሚያወራው በሙሉ አምጣ ማስረጃ ስትሎ የለውም መለስ ዜናዊ ሄዶ መዋጋት ነው የሚፈልገው መለስ ዜናዊ ሄጄ ልዋጋ ለውጣ ኤርትራን መንግስት ለማለት የሚችልበት አቅም አልነበረውም ሰራዊቱን የራሱንም በተነ የደርጉንም ሰራዊት በተነ አገር ያለ ሰራዊት ነበረ ምንም ሰራዊት አልነበረውም አሉ የሚባሉ ጀነራሎች ምናምን ተሰደዱ ወጡ በዛም አገሩ ተበተነ ኤርሚያስ አገሩ በተበተነበት ችግር ላይ በወደቀበት ሰዓት ውስጣችንን ስላየነው ሻዕቢያ የደፈረን እንጂ መለስ ዜናዊን ስጠኝ ብሎ ጠይቆት መለስ ዜናዊ ፈርሞ ውሰድ ብሎ አልሰጠውም እንደውም እንሂድና እንዋጋ ሲል አሁን እኛን አይመለከተንም ጦርነቱ እያሉ በየአደባባዩ እኛን ጦርነቱ አይመለከተንም የሚሉ አዲስ አበባ ላይ ሳታረሳሱ ኤርትራ መልሱ እያሉ ሰልፍ እያደረጉ መውጫ መግቢያ ከልክለውት ሄደው አሰብን በዛን አጣምቅኝ ውስጥ ለራሱ በመኖርና ባለመኖር መካከለ ይሄን ሀገር እንዴት አድርጌ ላስቀጥል በሚልበት መለስ ዜናዊ ጭንቅ ሰዓቱ ላይ የኤርትራ መንግስት ይሄንንም እያወቀ ማለት ለመለስም አልዳረረለት ሄዶ ያን ሁሉ 30,000 ሰው አባሩ አዲስ አበባ ነው ላከው ለምን አዲስ አበባ ላከ 30,000 የአሰብ ነዋሪ አዲስ አበባ ላይ መጥቶ ጃልሜዳ አይደለም ያረፈው
ያ ሁሉ 30,000 ሰው መጥቶ ጃን ሜዳ ላይ በሚያርፍበት ጊዜ የኤርትራ መንግስት ለኢትዮጵያ አዝኗል። በዛን ጊዜ መሃል ከተማ ላይ ኤርትራን ሳታረሳሱ መልሱ እያስገነጠላችሁ ነው ወንበዴዎች አስገንጣዮች ምናምን እየተባለ ወያኔ እየተባለ በሚሰደብበት በዛን ሰዓት እንዴት አድርጎ ነው ከኤርትራ መንግስት ጋር ተዋግቶ ድንበሩን አስከብሮ መቀጠል የሚችለው? ኃይል የለውም። ስለዚህ ኃይል ስለሌለው ምንን የመረጠው? ለጊዜው ዝም ልበላል፣ ለጊዜው ውስጡን ላጠናከረ ሀገር እጄ ላይ እንዳይሰበርብኝ ሴናዊ ቦታ መሆን ጥሩ ነው። ሀገር በእጄ እንዳትሰበርብኝ ብሎ ያንን አሰብን ትቶ ወደ ጅቡቲ ነው የዞረው። ማና ወደ ጅቡቲ ዙራ ላይ ወደ በአስቸኳይ ወደ ዚና ብሎ እኮ ኢሳያስ እኮ ጅቡቲንም ጭምር እኮ ወሯል። ይሄ እኮ ነውጠኛ ብሪተኛ ሰው ነው እኮ። ምላሹ እኮ ሊሰጠው የሚገባ እኮ ነው፣ ደመኛ ነው። ስለዚህ አሁን ምንድነው ባጭሩ መለስ ዜናዊ የሰጠበት ብዙ ኮርማን ሆን በዛን ጊዜ ካርታውን መለስ ይዞ መጥቷል። ነገር ግን አሰብን በድርድር በውይይት በሰጥቶ መቀበል በምናምን በሚባል ነገር እንጨርሳለን የሚል ነበረው እንጂ ፈርሞ የኤርትራ ነው ብሎ ለኤርትራ የሰጠበት ሰነድ ዶክመንት የለም፣ አልሰጠም። ከአልጀርስ ስምምነት በኋላም ቢሆን መለስ ዜናዊ ብዙ ሰው ሲል ስለምሰማ ነው እኔ በጣም ብዙ ዶክመንቶች ሰነዶች አቃለው አጣራለው አያለው። መለስ ዜናዊ ለኢሳያስ አፈወርቂም ሆነ ለኤርትራ መንግስት አሰብ የናንተ ነው ብሎ እንኩ ብሎ ፈርሞ የሰጠበት ዶክመንት የለም። የተፈራረሙት ስምምነት የለም። በኢትዮጵያ እጅ ነበረ ወይ? አዎ። ኢሳያስ አፈወርቂ ራሱ በንግግሩ ምን ብሏል? ኤርሚያስ አሰብንን ሆነ ኤርትራን ለኛ የሰጠን የለም፣ በኃይላችን በጉልበታችን በዓለም አቀፉ ማህበረሰብ ድጋፍ ነው የወሰድነው ማለት። ዓለም አቀፉ ማህበረሰብ ድጋፍ ከየት የመጣ ነው? የግብጾች ሎቢ አይደለም? የግብጾች ጉቦ አይደለም? ግብጾች ወርቃቸውን እያወጡ በሰጡት ያገኘው ዓለም አቀፍ ድጋፍ አይደለም? ስለዚህ ኢትዮጵያ ሎቢ መስራት ማችልበት የራሷን የውስጥ መረጋጋት ሰላምና እንኳን ውስጧን አስከብራ መቀጠል ማችልበት እንደ ሀገር መቆም ባልቻለችበት ሁኔታ የተፈጸመባትን ግፍ መመለስ ነው ያለባት። ኤርሚያስ ጀግና ትውልድ መምጣት አለበት። ጀግና ትውልድ ይሄንን ነገር መመለስ ቆጥሮ መመለስ የሚችል ጀግና ትውልድ እንዲመጣ ሁላችንም እዚህ ላይ የኢትዮጵያ ልጆች መስራታቸው የደህንነት ምክር ቤቱ ስሩ ነው ያለው፣ ፈቅዷል። ይሄ ተፈቀደ ነው። እኛ አሁን ከዚህ በኋላ ማጠቃለያ አንተ ታጠቃላለህ፣ እኔ ግን አንተን ልስጥ ክሬዲት እንድታጠቃለል። እኔ የምመሰለው የደህንነቱ ምክር ቤትም በዲፕሎማሲያዊ በህጋዊና በሰላማዊ መንገድ በተጀመረው ግለት እንዲቀጥል ብሎ ነው ያለው። ሚስኮት እንዳያረጉትም ስለፈለኩ ነው። ይኸው መጣ ጦርነት አወጀ ደህንነት ምክር ቤቱ ብሎ አንተንም አምጥተው እንዳያሳዩ ደህንነት ምክር ቤቱ አይደለም ስለዚህ እዛ ላይ በዲፕሎማሲ በህጋዊና በሰላማዊ መንገድ ነው። አንተ የተናገርካቸውን በሙሉ ሰብስቦ ግን በህጋዊ ማዕቀፍ ውስጥ ማስቀመጥ ይቻላል ብዬ ደግሞ አምናለሁ። በሙሉ ሰብስቦ በህግ ቢኬድ ኢትዮጵያ አሸናፊ ነው የምትሆነው። ኢፍትሐዊ የተሰራ ስራ አለ። ያ ኢፍትሐዊ የተሰራ ስራ ወደ ነበረበት መቀልበስ መመለስ አለበት የሚል ነው አንደኛው። ኢሳያስ አፈወርቂ የሚባል ዲክታተር ባለበት መመለስ ይቻላል ወይ? አይ አግሪ ዊዝ ዩ። በፍጹም አይቻልም። ስለዚህ ነው እኔ ኤርትራ ውስጥ መቅደም አለበት ብዬ የማስበው ሪጅም ቼንጅ ነው መቅደም ያለበት። የኤርትራ ቢያንስ ኢሳያስ መወገድ አለበት። እሱ ሁሌም የጸና አቋሚ ነው። እስከዛ እንደውም ኖ ዋር ኖ ፒስ ነው እኔ እማየው። ከኤርትራም ጋር ቢሆን ኖ ዋር ኖ ፒስ ኢፌክቲቭ ስትራቴጂ ነው፣ ኢፌክቲቭ ታክቲክ ነው ብዬ ነው ማምነው። ስለዚህ የኢሳያስ መንግስት እድሜው አጭር ነው። አሁን ሳይው ፐርሰናል ኢሳያስ ብዙ እድሜ የለውም እንደ ሰው ብትወስደው። የኢሳያስ መንግስት ከተወገደ ወደ ሰጥቶ መቀበል እንገባለን ብዬ አስባለሁ። ምክንያቱም ያ ሰጥቶ መቀበል ወደ ኖርማል ጭንቅላት ስለሚያመጣ ምንድነው እንዴ እቺን የምታክል 130 ሚሊዮን የያዘች ሀገር አስረናት የት ነው የምንሄደው? ለኛስ ይጠቅመናል ወይ ኤርትራውያን ብለው ከስሜት ወጥተው እነሱም ከስሜት ወጥተው እኛም ከስሜት ወጥተን እኔ ልንገር አባቴ እኮ ኤርትራ ነው የሞተው። ኢትዮጵያ ትገነጠልም ብልኮ አከረን ላይ የሞተ አባት ነው ያለኝ። የሞተ በቃ ከቤቱ ሄዶ ኢትዮጵያማ አንድ ትሆናለች ብሎ ህይወቱን የሰጠ አባት ነው ያለኝ። ስንሞት ኢትዮጵያ ስንኖር ምናምን ሲባል እኮ እኔ ኖ ኤርትራም ጨምሩበት ብያቸው አባቴ ምክንያቱም ሲሞት ኤርትራ ሆኗል እና እስከዛ ድረስ ነው ማለት ኢሞሽናሊ ባስበው
የኔን ኢሞሽን ልታስበው ትችላለህ ምን አይነት ኢሞሽን ሊሆን እንደሚችል አሁን ግን ሪያሊቲ አለ መሬት ይወረደ ኢኮኖሚክ ቤኔፊቶች አሉ ፖለቲካ ቤኔፊቶች አሉ ዓለም ወደ አንድ እየመጣ ነው ወደ አንድ ካልመጣ ሰርቫይቭ አናደርግም ዛሬ አውሮፓ ህብረትን እያየኸው ነው እንግሊዝ ክርክር ተነስቷል ለምን ከብሬክሲት ብለን ወጣን አልወጣን ተጠቀምን ተጓደልን ብሎ ያለ ነው ዛሬ ምስራቅ አፍሪካ ወደ አንድ መምጣት አለባት ሶ ይሄንን አት ላርጅ ስኬል ስታስበው ኢትዮጵያ እንኳን ብቻዋን አይደለም ከኤርትራም ሆና ከሞቃዲሾ ከሶማሌም ሆና ከጅቡቲም ሆና የዓለምን ገበያ ኮንተንትን መቋቋም ከቻለች ትልቅ ነገር ነው ስለዚህ ነገ ከነጎዳ የሚመጡ የኢኮኖሚክ ኢንቴግሬሽኖች ነገ ከነጎዳ የኢኮኖሚክ ኢንቴግሬሽን ወደ ፖለቲካ ኢንቴግሬሽን የሚቀይር ነገር ዲዛይን መሆን አለበት እስከዛው ግን ኢሳያስ የሚባል አደገኛ ሰው የምስራቅ አፍሪካ መርዝ እሱ መወገድ አለበት ለዛ ኢትዮጵያ መንግስት ምን ያደርግ ኢሳያስን የሚያወሰግዱ የኤርትራ ወንድሞቻችንን እህቶቻችንን መደገፍ ነው ኢሳያስ has to go መሄድ አለበት ኢሳያስ ያ ጥርጥር ውስጥ የሚገባ ነገር አይደለምና ህጉንም በዛ ደረጃ ብንመለከተው ዲፕሎማሲው ደግሞ ቀደም ያነሳው ነው አሁን ኢትዮጵያ መንግስት በድፍረት ከወጣች በኋላ አሁን ጠቅላይ ሚኒስትሩ በድፍረት ከወጡ በኋላ ኖ አይን መሸፋፈንማ ያስፈልግም አይን አፋርነትማ ያስፈልግም የባህር በር ያስፈልገናል የባህር ኃይልም ያሰለጠን ነው ካሉ በኋላ እስቲ ተመልከተው ዲፕሎማሲ ድሎችን እስቲ ቁጠራቸው የፈረንሳይ መንግስት ልክናቸዋለን ፕሬዝዳንቱ ልክናቸዋለን ፈረንሳይ የፕሬዝዳንቱ መጥቶ የኢትዮጵያን የባህር በር ጥያቄ ሪያላይዝ አደርጋለሁ አለ this is a big diplomatic achievement ፈረንሳይ ናት ባይዘው ፈረንሳይ ስል ምን ማለት እንደሆነ ሰው ይገባዋል ብዬ ስለማስብ ማለት ቀጥላ ቱርክ መጣች ልክ ነው ኢትዮጵያ የባህር በር ያስፈልጋታል አለች እንደውም አሰራለሁ በሱ ላይ አለች ቱርክ ምንድናት ይታወቃል የጅቡቲ አሁን የአፍሪካ ህብረቱ ዋና ጻፊ ሊሆን ሲል አንዱ መወዳደሪያ ነጥብ ኢትዮጵያ ጋር ሲመጣ ምንድነው መወዳደሪያ ያደረገው ለኢትዮጵያ የባህር በር በጋይ መንገድ የምታገኝበት ነገር አመቻቻለሁ ነው ያለው ዲፕሎማቲክ አቺቭመንት ነው የእስራኤል ውጭ ጉዳይ ሚኒስትር ምክትሉ ምንድነው መጥቶ ያለው ኢትዮጵያ የባህር በር ያስፈልጋታል አለ አምባሳደሩ ያናለ የኢትዮጵያ ውጭ ጉዳይ ሚኒስትሩ ሄደ እስራኤል ተመልከት እስራኤል ፈረንሳይ ሩሲያ ቱርክ ኢንክሉዲንግ የሞቃዲሾ መንግስት we realize ኢትዮጵያ የባህር በር እንደሚያስፈልጋት እናምናለን እንሰጣለን ስለዚህ ዲፕሎማቲክ ድሉንም ብታየው እየሰፋ ነው ሄደው እንጂ ከኢትዮጵያ እንዲህ አይነት ነገርማ ይቅርብሽ የሚል የሚያሳይ ነገር አይደለም because ፋክት ስለያዝን እውነት ስለያዝን ፍትህ ስለያዝን ነው ይሄ ሁሉ የመጣውና ዲፕሎማቲክ አቺቭመንቱንም እያሰፉ መሄድ ኦኬ የህጋዊ ነገሮችንም እያሰፉ መሄድ እነዚህ የሁለቱ ድምር ውጤቶች በዊን ዊን ስትራቴጂ የምናገኝበትን ነገር ያመቻቻል ነው the last resort አንተ ያልከው ሊመጣ ይችላል እኔም ሰማቸው የሚያስደነግጡ ነገሮች ኢሳያስ የአየር ክልል ሊዘጋብን እኮ ይሯሯጣል ሶ አየር ክልል ዘግቶብኝ ኢትዮጵያ አርፈሽ ተቀመጪ ይልለው እንዴ ነገ በምን በምድሬን ዘግቶብኝ አየሬን ዘግቶብኝ እጃችሁን አጣጥፉ ተቀመጡ ልባል ነው ሊሆን አይችልም አንተነ ሶ ላስት ሪዞርት ለመጨረሻው ስቴፕ የመጨረሻው አጠብታ ድረስ ይህንን የሰላማዊ መንገድ መከተል የተሻለ አማራጭ ነው ብዬ ነው ማስበው ያንተ ማጠቃለያ በነፃ እንደግለጽና እናጠቃል ኦኬ እንግዲህ ዋናው ነገር ምንድነው ዲፕሎማሲ የደረሰበት ደረጃ አለ የዓለም አቀፍ የፖለቲካ አስተላለፍ ሁኔታ አለ ክስተቶች አሉ መልካም አጋጣሚዎች አሉ የኢጃዙር ጦርነቶች አሉ እነሱ አቅማቸው በቻለ ሁሉ ኤግዞስቲቭሊ ነው እኛ ላይ የሚሰሩት በኢትዮጵያ ጠላቶች ላይ የሚሰራ ነገር ዜሮ በሆነበት ሁኔታ ህዝቡ ያንን አሁን የደህንነት ምክር ቤት እንዲህ አይነት ውሳኔዎች ነው የሚወስነው ነገር ግን የኛ የደህንነት ምክር ቤት የወሰናቸውን ውሳኔዎች አይተሃል በጣም ሰላማዊ ውሳኔዎች ናቸው አሁን የግብጽ ደህንነት ምክር ቤት ቢሆን ይሄንን ነው ወይ ወስኑ የሚወጣው በራሱ በሀገሩ ጉዳይ ላይ በሚነጋገርበት ጊዜ ድንበር እንኳን በማያጋራው የትና የተሻግሮ ባለው ኢትዮጵያ የውስጥ ጉዳይ ላይ ነው አውርቶ የሚወጣው
እና ብዙ ተሻግረህ ማየት ያለብህ አለፍ ብለህ መመልከት ያለብህ መዳሰስ ያለብህ ጉዳዮች አሉ። እኔ መታየት ያለበት ብዙ ነገር አለ ብዬ አስባለሁ። ኢትዮጵያ ትንሽ ፕሬሸር የሚባለውን ነገር ማሳረፍ አለባት። ጫና መኖር አለበት። ጫናው ዲፕሎማሲውን ያሳልጠዋል። ጫናው ሌሎች ወደ ድርድር እንዲመጡ ያደርጋል። የሌሎችንም አቴንሽን ለማግኘት ይጠቅማል በሚል ነው እና ያንን ነገር ለማድረግ ተመጋጋቢ ሆኖ ካልሄዱ ሁሉም ተቀናጅቶ ማይሄድ ከሆነ ውጤታማ ማድረግ ያስቸግራል። ካሁን በፊት ማንም ሰው እኔ እንደምናገረው በግልጽ አይናገርም። እኔ እንደውም ወታደር አስጠግተ ትንሽ አስፈራራው ምናምን ሁሉ ሳይንሱ ይላል እያልኩ ቀስ ብዬ እናገራል። ያን የምታረግበት ምክንያት ምንድነው? አሁን ብዙ ሰርች ምናምን ብታረግ አሁን ኢትዮጵያ ልትወር ትችላለች፣ የደህንነት ስጋት አለ፣ ጦርነት ሊመጣ ይችላል የሚል ቴንሽን አለ። ያ ማንን ይጎዳል? ከኢትዮጵያ በላይ ኤርትራን ይጎዳል። ማነው ጦርነት አሁን ነገር ሊነሳ ይችላል እየተባለ ኤርትራ ላይ ኢንቨስት የሚያደርግ? ማን ሄዶ ኤርትራ ላይ ተስፋ አድርጎ ከኤርትራ ጋር ልስራ የሚለው አይልም። በ60 ኪሎ ሜትር ርቀት ላይ ባለ ነገር ላይ ሄዶ ኢንቨስት ማን ነው የሚያደርገው? ጦርነት ዛሬም ነገር ሊነሳ ይችላል። ማንም አያውቅም። ሪስክ ነው፣ ሪስክ ውስጥ እየገባህ ነው። ሪስክ ፍሪ አይደለም እያለ ራሱ ይመክረዋል። እኛ ሳንሆን እኮ ራሱ ሰው ሰርች እያደረገ ጦርነት ሊነሳ ይችላል፣ እዛ መሄድ አያዋጣም ወደሚል ይሄዳል። ያ ማለትም አለ ኤርትራ ኪሳራ ነው። ይህንን መገንዘብ የሚችል የኤርትራ አመራር ከመጣ እኮ ጥሩ ነው፣ አብረህ ትሰራለህ። ያንተን ሀቅ መመለስ ግን አለበት። አንተ ጋር ሰላም ለማለት እጅ ለመጨባበጥ መጀመሪያ መጨረስ ያለበት ነገር አለ። መጀመሪያ ያን ነገር ሳይጨርስ በአቋራጭ ምንም እንዳልተፈጠረ ሆኖ ምንም እንዳልተሆነ በቃ ምንም ነገር አይደለም። የሆነ ነገር አለ፣ ግልጽ አድርገህ ቆጥረህ ቁጭ አርግ። የወሰድከውን አለ፣ የገደልከው አለ፣ ያጠፋው አለ፣ የዘረፍከው አለ፣ ቁጭ አርግ። የድንበር ኮሚሽን ብሎ በጣም አሳፋሪ እነሱ በግብጾቹ ጉቦ በወርቅ ጉቦ ነገር ከተባለ መለስ ዜናዊ አባይን ለመገደብ የተነሳ ግብጾቹ የድንበር ኮሚሽኑ ሰዎች ጉቦ ሰጥተው ያንን ውሳኔ በወርቅ እንዳስቀየሩበት ያንን ሲያቅ ነው መገደብ አለብኝ ብሎ የመጣው። እንደውም ባገኘበት ቦታ ሁሉ ሆስኒ ሙባረክን መሞለጭ የጀመረው ግብጾቹ እሱን ሲረዱት ቆይተው እስከሚገነጠል ድረስ እየደወለ እየጠራ ምን እያለ የነበረው ሰውዬ በኋላ እሱ ላይ ደግሞ እንደዚህ አይነት ተንኮል ከድንበር ኮሚሽኑ ጋር የቆልፎ ለመያዝ የሰራውን ነገር ካየ በኋላ መለስ ዜናዊ እሱ ላይ ዞረ። አባይን ለመገደብ ያንን ነገር ወስኖ ነው የመጣው። መገደብ አለብኝ ብሎ ተነሳ። ይሄ እልህ ሁሉ ጊዜ ካለ እልህ አንተ ከያዝ ህዝቡ ካንተ ጋር ነው። የሚያዋጣ ብዙ ፕሮጀክት ነው ያለው። ስለዚህ ይሄንን ማድረግ አለብኝ ብሎ መንግስት ከተነሳ ህዝቡ ከጎኑ ነው ያለው። 100% የኢትዮጵያ ህዝብ ከጎኑ ነው ያለው። ህዝብ ከጎኑ ከሆነ ሌላ ምን ያስፈራዋል? ህዝብ ከጎኑ ከሆነ ማኔጅ ማድረግ ነው። ስለዚህ ጎሄድ ቀጥል በርታ ምናምን የሚለው ይዞ ወደፊት መገስገስ ነው የሚያስፈልገው። የኤርትራ መንግስት በጫና ወደ ድርድር እንዲመጣ ማድረግ ነው። ይሄ ፍርድ ቤት ምናምን የሚባል ነገር መሄዳል። ቁጭ ብለህ ተነጋገር። ልክ ወያኔ እንደመጣችው ማለት ወጣ ቁጭ ብሎ ተነጋግሮ በስነ ስርዓቱ ምን ካረክ ጫና ካረክ ነው። ካላደረክስ ዝም ብለህ አንተ በሚዲያ በቃ ባርባር ምናምን ያልክ ትውላለህ። ለውጥ ግን አታይም። ለውጥ ለማየት ከፈለክ ፕሬሸር ማምጣት አለበት። ፕሬሸር ካመጣ ለውጡ ይፈጥናል። ፕሬሸሩ ከፈጠነ ለውጡ ይፈጥናል። ካለበለዚያ ግን ፕሬሸሩን ካልገባ ግጭቱ ውስጥ ገባለው ካልክ ምሬትን ካልገለጽ በውስጥ አንተ የምታማርርበት ብዙ ነገር አለ እኮ። የኑሮ ውድነቱን ታነሳለህ፣ ኢንፍሌሽኑን ታነሳለህ። ለዛ ሁሉ መሰረቱ ይሄ ነው ትላለህ። ስለዚህ ይሄ ሆኖ ደግሞ በዚህ ነው ትላለህ። ማሳመን ነው እኮ። መግለጫ ትሰጣለህ። ከዛ በኋላ ያው ምክንያቱም ዘርዝረ መግባት ነው እኮ። ብዙ ነገሮች አሉ። እያንዳንዱ የራሱ ማኔጅ የሚደረግበት ሳይንስ አለው። ያንን ተከትለ በመሄድ ውጤታማ ማድረግ ትችላለህ። ዋናው ዕውቀት የሚጠይቀው ያንን ዕውቀት ይዞ መገኘት ነው። በዚህ ሰዓት ሁሉም ዓለም ኢትዮጵያን ለማገዝ የተዘጋጀበት ነው። ግብጾቹ በዲፕሎማሲ የከሰሩበት ነው። የእስራኤልን ዲፕሎማሲ የሚያክል ኢትዮጵያ ይዛለች። አሁን ከእስራኤል ዲፕሎማሲ በላይ ባለም አለ። በዚህ ሰዓት ዲፕሎማሲ ሁላቸውም የሚጠቀሙት የግብጽ እንኳን አሁን የከሰረ የተራ የወያላ የደላላ ዲፕሎማሲ ነው የሚሰሩት። እስራኤሎቹ ግን በጣም የዘነጠ ዲፕሎማሲ ነው የሚሰሩት። አሁን እስራኤል ላይ ይሄን የመሰለ አጋጣሚ ተገኝቶልህ
ምርጥ የሆነ ግንኙነት በዚህ በተፈጠረበት በሁለቱ መካከል የተፈጠረው ነገር ተጠቅመ በእስራኤሎቹ በኩል እዚህኛ ያለንበትን ሀገር ሰዎች ማግኘት እንዴት አይነት ቀላል መንገድ መሰለ እንዴት አይነት ቀላል በጣም ቀላል መንገድ ነው እነሱ ይጨርሱልሃል አንተ ትንሽ ከነሱ ጋር ቁጭ ብለህ መነጋገር አሁን ናታንያሁን ማግኘት ማለት እኮ በቃ ትራምፕን ማግኘት ነው እኮ ባውሳ በጣም እኮ ቀላል መንገድ ነው በሱ በኩል አድሬስ መነጋገር ነው ከዛ በኋላ የቀረው ስራ እነሱ ይሰሩላል ለእስራኤሎቹ ኃላፊነቱን መስጠት ነው አሁን እርዱን ደግፉን ብለን እኛም ደግፋቸዋለን ብለህ እኮ መነጋገር አለብህ በውስጥ መስመር ይሄ እኮ ያለ ዓለማዊ ሁኔታ ነው ጥቅምን ለማስከበር ሁሉ ያ ሁሉ ጦርነት ያ ሁሉ ግድያ ያ ሁሉ ነገር የሚካሄደው እኮ ጦርነት ምንም የሚካሄደው እኮ ለጥቅም ነው አይደል መብታቸውን ጥቅማቸውን ለማስከበር ነው ዘላቂነታቸውን ለማረጋገጥ ነው ዋስትና ያለው የኢኮኖሚ ሁኔታ ለመገንባት ነው ስለዚህ አንተ ስትሆን ጦርነት እየፈራ ምንም ትልመጣመጣለህ ነው መግባት ያለብህ ከሆነ እሱ ከሆነ ያለው መንገድ ለምን አትጋፈጥም ነው መጋፈጥ ነው ያለብህ ለምን ነው መንፈራው ለምን ፈሪዎች ያደረጉንኛል ለምን በጭዋጮች ያደረጉን አሜሪካኖች ይፈራሉ እንዴ ለምንድን ነው እኛ ኢትዮጵያውያን ስንሆን እንደዚህ በዚህ ደረጃ እንደዚህ ለምን ሆነን እንደዚህ እኔ እሱ ነው እኮ አሁን እንደዚህ ምን አይነት ትውልድ ነው የመጣው አሁን ምንድነው ይሄ ትተነትናለህ ትገመግማለህ በራስ ማረክ ከቻልክ በራስ ካልቻልክ የሚያደርገውን ፈቃድ ነው የምትሰጠው ድጋፍ መደገፍ ካለብህ መደገፍ ያለብህን ቆጥረህ ትደግፋለህ እንዴ ዚምባብዌ ነፃ ለማውጣት ያገዘ ሀገር ደቡብ አፍሪካ ነፃ ለማውጣት ያገዘ ሀገር ለራሱ ነፃነት የማይቆምበት ምንድነው ምክንያቱ ምን ምክንያት የለው አመራሩ ቪዥነሪ ሆኖ ሀገሩን የሚወድ ሆኖ ለሀገሩ ለውጥ እንዴት ማምጣት እንደሚችል አቃለው ነው ሀገሬ እጄ ላይ እንዳትሰበርብኝ የሚለው በጣም የሚያስፈራቸው ነው ሀገሬ አንድ ነገር እንዳትሆንብኝ በእኔ ምክንያት የሆነ ከባድ ዳሜጅ እንዳይደርስ እንደሆነ አቃለው ግን ተጠንቅቆ ብዙ ስራ ይሰራል እኔ በዛ ላይ ምንም ጥርጥር የለኝም ስራዎች ተሰርተው ውጤት እንደሚመጣ ለወደፊቱም ያ በቅርብ ሊሆን እንደሚችል አቃለው አመራሩም ጋር ይሄን እየሰሩ አይደሉም ብዬ አላስብም በኤርትራ መንግስትን በኩል በውስጥ ለመደራደር የመፈለግ አዝማሚያ እንዳለ ጠርጥራለሁ የሆነ ፍንጮች ምናምኖች ይኖራሉ ብዬ አስባለሁ ምክንያቱም በዚህ ሁኔታ መቀጠል ኢትዮጵያን አስሮ ከዚህ በኋላ መቀጠል የሚቻል አይደለም አስርበናቸዋል አጎሳቁለናቸዋል ብለው ባሉበት ሰዓት ኢትዮጵያ እድገቷን የቀጠለችው ይሄ ደግሞ የበለጠ ያናድዳቸዋል እነሱ ናቸው እየተጎሳቆሉ የመጡት እነሱ ኢትዮጵያን ማደሄት እነሱን ሀብታም ማድረግ ግን ተቃራኒ ነው ያገኙት ውጤት ስለዚህ ያው ያገኙት ውጤት ተቃራኒ ከሆነ ትክክል አልነበሩም ማለት ነው ትክክል ወደ ሆነው ነገር ሲመጡ ሁለታችንም እኩል የተሻለ ተጠቃሚ የምንሆንበት ሁኔታ ይፈጠራል እኛ ኤርትራ ቢያድግ ከዛ በኋላ ችግር የለብንም ሂሳብ ግን መወራረድ ያለበት መነጋገር ያለብን ነገር ግን አለ የሚለው ነገር መንግስት ይዞ መምጣት አቋም ማድረግ አለበት የሚለው ኤርሚ በጣም አመሰግናለሁ ለሰጣይ እድል እንተነ በጣም ነው ማምሰነው እግዚአብሔር ይስጥልኝ አትጥፋ ሰሞኑን እንገናኛለን Thank you very much አድማጭ ተመልካቾች የዛሬው ፕሮግራማችን ነበር ጥያቄ አስተያየት ካላችሁ ላኩልን መልካም ቀን